ሰላም ለእናንተ ይሁን የአባተ ብሩካን በያላችሁበት ሁሉ የእግዚአብሔር ጸጋና ሰላም ይብዛላችሁ እያልኩ እኔ ወንድማችሁ ፕሮፌት ኃይሉ አልቻየ ከመለኮት ምንጭ ዓለም አቀፍ ቤተክርስቲያን ዘውትር ማለዳ የሚደረገው ቀንን የመዋጀት ጸሎት በእንዲህ አይነት መልኩ አሁን ተጀምሯል። ዛሬ የምናነበውና በቀናችን ላይ የምናውጀው የመጽሐፍ ቅዱስ ክፍል የሚገኘው መዝሙረ ዳዊት ምዕራፍ 36 ከቁጥር 7 እስከ 8 ያለውን ይሆናል። አብረን እናንብበውና በቀጥታ ወደ ጸሎት እናልፋለን። መዝሙረ ዳዊት ምዕራፍ 36 ከቁጥር 7 አቤቱ ምሕረትን እንዴት አበዛ! የሰው ልጆች በክንፎችህ ጥላ ይታመናሉ። ከቤትህ ጠል ይጠጣሉ፣ ከተድላም ፈሳሽ ታጠጣቸዋለህ። እደግመዋለሁ። አቤቱ ምሕረትን እንዴት አበዛ! የሰው ልጆች በክንፎችህ ጥላ ይታመናሉ። ከቤትህ ጠል ይጠጣሉ፣ ከተድላም ፈሳሽ ታጠጣቸዋለህ። ኢየሱስ ጌታ ነው። አስባችኋል? ስለዚህ ቃል በደንብ አስተውላችኋል? ሰው ለመደገፍ፣ ሰው አይኑን ለመጣል፣ ሰው ነፍሱን ለማሳረፍ፣ ሰው ለመርካት የተለያየ ነገርን ይጠብቃል። በተለያየ ነገር ላይ ተስፋ ያደርጋል። አንዳንዱ በገንዘብ ላይ፣ አንዳንዱ በስልጣን ላይ፣ አንዳንዱ በዘመድ ላይ፣ አንዳንዱ በሚታይ፣ አንዱ እንዲያ፣ አንዱ እንዲህ፣ እንደያቀራረቡ እንደየወቅቱ ሁኔታ። ነገር ግን እያንዳንዱ ነገር ለመታመን ይሆናል ወይ? ለመደገፍ ይበቃል ወይ? መፍትሄ ይሰጣል ወይ ብለን ስንመለከት የእውነት መፍትሄ ሰጪ አይደለም፣ የሚያሳርፍም አይደለም። ሰውን ሊያሳርፍ የሚችል አንድ ብቻ ነው። ከዚህ ቃል ጋር አያይዤ አንድ ክፍል ላሳያችሁ እፈልጋለሁ። የማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ላይ እንዲህ የሚል ነገር አለ። የማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ። ከቁጥር 18 እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያንን እሰራለሁ፣ የገሃነምም ደጆች አይችሏትም። ሃሌሉያ! በምን ላይ? በዚህች ዓለት ላይ ምን አድርጋለሁ? ቤተ ክርስቲያንን እሰራለሁ እና የገሃነምም ደጆች አይችሏትም። የማይናወጥ ለሰው ልጅ መደገፊያ ሊሆን የሚችል ማረፊያ የሚሆነው መጠጊያ የሚሆነው በየትኛውም ነውጥ ውስጥ፣ በየትኛውም ሰልፍ ውስጥ፣ በየትኛውም ሐዘን ውስጥ፣ በተቃራኒ በየትኛውም ምቾት ውስጥ፣ በየትኛውም ደስታ ውስጥ፣ በየትኛውም ስኬት ውስጥ ቢሆን ሰው ተደላድሎ ሊኖር የሚችለው ለዘለቀታ ጠቃሚ መፍትሄ የሚሰጥ ይህ ዓለት ነው። እርሱም ክርስቶስ የእግዚአብሔር ልጅ። ዛሬ በዚህ ማለዳ በቀናችሁ ላይ ላውጅ የሚፈልገው ልነግራችሁ የሚፈልገው አያችሁ፣ የእግዚአብሔር ቃል ዳዊት ሲናገር ያለው አቤቱ ምሕረትህ ለሰው ልጅ እንዴት በዛ። ክብር ለእግዚአብሔር ይሁን። በኢየሱስ ክርስቶስ ስም አወጅኩ በቀንሽ ላይ፣ አወጅኩ በቀንህ ላይ፣ አወጅኩ በቀናችሁ ላይ፣ አወጅኩ በቀኔ ላይ፣ በመንገዴ ላይ በኢየሱስ ክርስቶስ ስም የበዛው የእግዚአብሔር ምሕረት አገኛችሁ። አይኖቻችሁን በተለያየ ነገር ላይ ካሳረፋችሁበት መልሳችሁ ከተቀመጣችሁበት ስፍራ ተነስታችሁ ተስፋ ከምታደርጉት ነገር አይኖቻችሁን ልባችሁን አንስታችሁ በእርሱ ላይ በመጣል የምታርፉበት ያ የበዛ ምሕረቱን የምትገናኙበት በር ተከፈተላችሁ። ምክንያቱም የማይናወጥ ዓለት እሱ ነውና። የእግዚአብሔር ቃል ስናገር እንዲህ ይላል፣ አንዳንዶቹ ቤቱን ያነጸው በአሸዋ ላይ ነው። ዝናብም ዘነበ፣ ጎርፉም ጎረፈ፣ ነፋስም ነፈሰ፣ ያንን ቤት መታው፣ አወዳደቁ እጅግ ታላቅ ሆነ። አንደኛው ደግሞ ቤቱን በዓለት ላይ ሰራው፣ ዝናብም ዘነበ፣ ጎርፍም ጎረፈ፣ ነፋስም መጣ ነፈሰ፣ በዓለት ላይ ስለተመሰረተ ሊወድቅ አልቻለም። በማይናወጥ ሊወድቅ በማይችል
የትኛውም ሁኔታ መጥቶ ቢገፋው ቢያናውጠው ቢሞክረው ሊወድቅ በማይችል በአለት ላይ ዛሬ በኢየሱስ ክርስቶስም ሕይወትህ ተመሰረተ። መናወጥ አበቃ፣ ፍርሃት አበቃ፣ ጭንቀት አበቃ፣ መገፋት አበቃ፣ ግራ መጋባት አበቃ። ከግራ ከቀኝ እየተነሳ ነገርን ሊያጠፋ፣ ነገርን ሊያበላሽ፣ ነገርን ሊሰብር፣ ሊያጠፋ የወጣ በኢየሱስ ክርስቶስ ስም ተመታ። የእግዚአብሔር ቃል ሲናገር እንዲህ ይላል፣ በአለቱ ላይ የሚወድቅ ይሰበራል፣ አለቱ የሚወድቅበትን ደግሞ ይፈጨዋል፣ ያደቀዋል። በትንሣኤው ጌታ በኢየሱስ ክርስቶስ ስም በበረታብሽ ላይ፣ በጠነከረብህ ላይ፣ ከአቅምህ በላይ በሆነ ላይ፣ መንገድን ይዞ አላሳልፍ ባለህ ላይ አለቱ ወደቀበት። በኢየሱስ ክርስቶስ ስም ፈጨው፣ አደቀቀው። ከዚህ የተነሳ መታሰቢያው ጠፋ። ቀና ብለህ ልትሄድ፣ ቀና ብለሽ ልትሄጂ፣ የእግዚአብሔርን ማዳን የእግዚአብሔርን ክብር ልታይ ዘመን መጣልህ። እግዚአብሔር ከዙፋኑ ጉብኝትን ለአንተና ለቤት ለአንቺና ለቤትሽ አደረገ። ከዚህ የተነሳ በጓዳ ላይ ያለው ችግር፣ በጤናሽ ላይ ያለው ችግር በትንሣኤው ጌታ በክርስቶስ ኢየሱስም ዘመንህን፣ ሕይወትህን፣ መንገድህን ለቀቀ። ተስፋሽ ለመለመ፣ ተስፋ ለመለመ። በናዝሬቱ ጌታ በክርስቶስ ኢየሱስም ብዬ ባርኩ። መልካም ሆነላችሁ፣ መልካም ሆነልሽ፣ መልካም ሆነልህ፣ መልካም ሆነልን። ተባርካችኋል። ሻሎም። ጌታ ለዘላለም ይባረክ። እግዚአብሔር መልካም አምላክ ነው። ይህንን ቃል የሰማችሁ፣ ይህንን ድምፅ የሰማችሁ በሰማችሁት ነገር የእውነት ተባርካችሁ ከሆነ የራሳችሁ እንዲሆን ልባችሁ ከተነሳና ከፈለጋችሁት መልካም እንደሆነ ውስጣችሁ ከመሰከረ የእውነት ፈቃደኞች ከሆናችሁ በዚህ በሕያው አለት ላይ ቤታችሁን መመስረት ባለመናወጥ መኖር ትፈልጋላችሁ? መንገዱ አንድና አንድ ነው። አለቱ ክርስቶስ ነው። ክርስቶስን የሰጠን ደግሞ እግዚአብሔር አብ ነው። እግዚአብሔር ዓለምን ከራሱ ጋር ለማስታረቅ የተጠቀመው መንገድ የእውነት ሕይወት አንድ ነው። እሱም የእግዚአብሔር ልጅ ክርስቶስ ኢየሱስ። በስሙ በማመን የሚገኘውን ሕይወት ለመካፈል ፈቃደኛ ከሆንክ ይህንን ጸሎት ከኔ ጋር አብረኸኝ ጸልይ። አብረን እንጸልይ። እግዚአብሔር ሆይ እኔ ኃጢአተኛ መሆኔን አውቃለሁ። ከኃጢአቴም በንስሐ ወደ አንተ መመለስ እፈልጋለሁ። በመሆኑም የአንተ ምሕረት እጠይቃለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ስለ ኃጢአትም በመስቀል ላይ እንደሞተና ሕያው ሆኖ ከሙታን እንደተነሳ አምናለሁ። እርሱ ወደ ልቤ እንዲመጣና ሕይወትን እንዲቆጣጠረው እሻለሁ። ከዚህ ቀን ጀምሮ ኢየሱስን የሕይወቴ ጌታና አዳኝ አድርጌ ለመቀበልና ከዚህ በኋላ በሕይወቴ ዘመን ሁሉ እርሱን ለመከተል ቃል እገባለሁ። በኢየሱስ ክርስቶስ ስም አሜን። በአካባቢ አንተ በምትኖርበት መንደር በወንጌል የሚያምኑ ቅዱሳን ይኖራሉ። እነሱን አግኝተህ አናግራቸው። በሚዲያ ላይ እንዲህ አይነት ነገር ሰምቼ ነው እንዴት ላድርግ ብለህ ጠይቅ። መንገድ ይጠቁሙልሃል። ከዚያም በኋላ በአብ በወልድ በመንፈስ ቅዱስ አንድ አምላክ በሚያምኑ በወንጌል አማኞች አብያተ ክርስቲያናት ጋር ኅብረትን በማድረግ አንተ የእግዚአብሔርን ቃል የተማርክ ጸሎትን የተለማመድክ ከእግዚአብሔር ጋር መኖር ትችላለህ። ጌታ ይረዳሃል። እግዚአብሔር አምላክ ዘመኔን ይባርክ። ተባረክ ለዘላለም በኢየሱስ